ሰላም እንዴት አላችሁ ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ላይ ነን። ታክስ ቲዮሪ ኤንድ ፕራክቲስስ ባለፉት 3 ሴሽኖች ኢንትሮዳክሽን ካየን በኋላ በሁለት ፓርት 5.1 ሰብ ቶፒክን ለማየት ሞክረን ነበር። በዛሬው ሴሽናችን ደግሞ የሚኖረን ጥናት አፕሮችስ ኦፍ ኢኩዊቲ የሚለውን በ5.2 ሰብቶፒክ ስር የቀረበው ይሆናል ማለት ነው። እንደ ሁልጊዜው እንግዲህ don't forget to check out our website which is www.lucybridgeacademy ከኢኮኖሚክስ ትምህርትን በተጨማሪ ሌሎች ትምህርቶችንም ማግኘት ትችላላችሁ። ብሪፍ ኖቶች አሉ፣ question bank አለው፣ ብዙ ጥያቄዎች መስራት ትችላላችሁ። ፕላስ personalized የሆነ AI assistant አለው። so ወደ ዛሬው ሴሽናችን ስንገባ እንግዲህ we have two approaches for tax equity። እንግዲህ አንደኛው ማግዚም ወይም ካነን ወይም ፒላር ታክስ ኢኩዊቲን ኢንሹር ማድረግ አለብን። ፌርነስን ነው። ታክስ ፌርነስ ኢንሹር መደረግ አለበት ነው። ስለዚህ how can we ensure tax equity የሚለው ነገር በሁለት አፕሮቾች ያስቀምጠዋል። so tax equity ምንድነው ሪፈር የሚያደርገው? tax equity refers to fairness in distributing the tax burden among individual and groups within society። እንግዲህ fairly distributed መደረግ መቻሉን ነው ኢንሹር ማድረግ ያለብን። ታክስ ኢኩዊቲ ብለን ስናወራ በርደኑ ኢኩዊታብሊ ሼር ተደርጓል ወይስ አንዱ ላይ በዝቷል አንዱ ላይ አንሷል ወይ የሚለውን ነገር ማረቅ ወይም ደግሞ ኢንሹር ማድረግ አለብን በርደኑ በትክክለኛው ፌርሊ ዲስትሪቢዩትድ እንደሆነ። ስለዚህ ያንን ታክስ ኢኩዊቲ ብለን ሪፈር እናደርገዋለን። ሶ ሁለት ሜን አፕሮች አሉን። አንደኛው ቤኔፊት አፕሮች የምንለው ነው። ሁለተኛው ኤቢሊቲ ቱ ፔይ የምንለው አፕሮች ነው። ሶ ሁለቱም አፕሮቾች ምንድነው ኤማቸው አላማቸው ምንድነው? ፌርነስ ኢንሹር ማድረግ ነው። ፌር የሆነ ነገር ፌር ዲስትሪቢዩሽን ኦፍ በርደን መኖሩን ኢንሹር ማድረግ ነው። ግን ሁለቱም ይለያያሉ። እንዴት ነው የሚለያዩት? how they determine what each person should contribute። እያንዳንዱ ሰው እንዴት ኮንትሪቢዩት ማድረግ አለበት የሚለውን መወሰን ላይ ግን ይለያያሉ። እንዴት የሚለውን የምናይ ይሆናል ማለት ነው። እንግዲህ the benefit approach ምንድነው ሰጀስት የሚያደርገው? እንዴት እያንዳንዱ ሰው የሚከፍለው ይለያይ የሚለውን እንዴት ነው ሰጀስት የሚያደርገው? taxpayers should contribute what in proportion to the benefits they receive from what public services። እንግዲህ ታክሴሽን ፐብሊክ ሰርቪስን ፊውል ለማድረግ ፈንድ ለማድረግ ነው የምንጠቀመው ብለናል። ከእያንዳንዱ ፐብሊክ ሰርቪስ ታክስፔየሮች ያገኙትን ጥቅም ያማከለ ታክስ መክፈል ግብር ማክፈል አለባቸው ነው የሚለው። እንግዲህ አሁን እዚህ ጋር ትልቁ ማነቆ የሚሆነው ምንድነው? how can we measure the benefits that taxpayers are receiving from certain public service የሚለው እንግዲህ ጥያቄ ነው። so this approach links tax payment directly to what government spending። directly tax payment ከገቨርንመንት ስፔንዲንግ ጋር ሊንክ ያደርገዋል ማለት ነው ይሄ አፕሮች። ለምሳሌ ሄልዝ ላይ ምን ያክል ስፔንዲንግ አለ፣ ኤጁኬሽን ላይ ምን ያክል ስፔንዲንግ አለ፣ ፐብሊክ ኢንፍራስትራክቸር ላይ ምን ያክል ስፔንዲንግ አለ የሚለውን ካገናኘ በኋላ እነዚህ ስፔንዲንጎች በመውጣት የተሰሩት ፐብሊክ ኢንቨስትመንቶች ላይ ሰው ምን ያክል ቤኔፊት አደረገ የሚለውን ነገር ሜዥር አድርጎ ታክስፔየሩ ይህን ያክል መክፈል አለበት ብሎ የሚወስን። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ